ቤተሰቦች ካሜራ ይንሻለሁ በሬን ስከፍት ብቻ እንዳይሰማኝ ፈጣሪ እንደዚህ ተኝቶ ነው አሁን ይሄ እኔን የሚጠብቀኝ? እየጠበቀኝ ነው ወይስ እያደረ ነው? እኔ ቤት ምንም ማድረግ አልችልም። ሬሳ አሁን አንተ ነህ እኔን የምትጠብቀኝ። ጠብቀኝ ይሞታል ወይ ሆነ አንተን ፈጣሪ ጠብቀኝ። ምን አባት ትሰራለህ እኔ ቤት? አንቺ አምሻል እንዴ? እዚህ እጅ እባክሽ ደግሞ ትተኛለች እንዴ? ሶሪ ነው። እሺ አሳያ ምንድነው እንትን? ኧረ እባክህ በገዛ ቤቴ ኦ ብዬ ጮኬ ጉድ ነው የሚፈለው። ምን አይነት ቀልድ ነው ይሄ? ቀልድ ነው ቀልድ ነው ወይ? ምን አይነት ቀልድ? ኧረ ፍጮሃል። እሺ እንዴት ነው እንደዚህ ታረጊው? ፍጮሃለሁ ኦ ብዬ ነው ጮህ። ምንድነው ደግሞ ጮህ? ምን ልታወጪ? ቀልድ አይደለም እንድትወጣ ነው የምፈልገው ከዚህ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የመጣሁት በሌሊት ነው በማታ ነው እና በጣም ይቅርታ በሌሊት ብቅ ስላልኩኝ ማለት ነው። እና የመጣሁት ደግሞ ያው ታውቃላችሁ የተፈጠረውን ነገር ብሩኬ አንቺ ጋር ካልኖርኩኝ ብሎ መጥቷል እና አላቅም ፍፄንም ማስቀየም ፈልጌ አይደለም፣ ግን ፍፄንም ሳላስቀይመው አልቀረውም። ምክንያቱም እኔ ያው ሴትና ወንድ አንድ ቤት ላይ መኖር የለባቸውም ብዬ ስለማስብ ነው እንደዛ ያደረኩትኝ። ፍፄ አብሮኝ እንዲኖር ያልፈለግኩትኝ እና በሬን ዘግቼ ልቀመጥ የቻልኩበት ምክንያት እሱ ነበረ። ማለት አንዳንዴ ለሰው የማትናገሩት ግን ደግሞ ስጋት ይኖርባችኋል፣ ትፈራላችሁ ምናምን እና ያ ማለት ያንን ሰው ተጠራጥራችሁት ወይም ደግሞ የሆነ ነገር ያደርገኛል ብላችሁ ሳይሆን እንዲሁ በተፈጥሮ የሆነ የምትሳቀቁት ነገር አለ አይደለ? እንደዛ ነው እና እኔ ፍፄን ማስቀየም ፈልጌ አልነበረም፣ ግን ያው ፍፄንም ሳላስቀይመው አልቀረውም። ለእኔ ብሎ ያው ብሩኬ ያዘዘውን ትዕዛዝ እሺ ብሎ ተቀብሎ ከኔ ጋር ለመኖር ብሎ ግን ደግሞ ያው እኔ ያደረኩት ነገር ጥሩ አይደለም ለሱ ማለት ነው። ለራሴ ጥሩ ነው፣ ግን ለሱ ጥሩ አይደለም። ያው ጥሩ ስሜት ላይ ፈጠርበት ይችላል። ምክንያቱም ማለት እኔን ጠርጥራኝ ነው ወይስ ለምንድን ነው ብሎ ሊያስብ ስለሚችል ማለት ነው። እና ያው በዛ ምክንያት ደግሞ እኔ በሬን ዘግቼ አልከፍትም ስላልኩት ምናምን ለብሩኬ ነግሮት ያለውን ነገር ነግሮት፣ ብሩኬ ደግሞ እኔ ጋር መጥቶ ያው የተፈጠረውን ነገር አይታችኋል። ያው ብዙዎቻችሁ ብዙ ነገር እያላችሁ ነው እና ብሩኬ ከኔ ጋር በመሆኑም ደስ ያላችሁ ሰዎች አላችሁ፣ የደበራችሁ ልትኖሩ ትችላላችሁ። ግን እንዳየሁት ከሆነ አብዛኞቻችሁ በጣም ደስ ብሏችኋል። እኔ ግን ደስ አላለኝም። ምክንያቱም እሱ ከፍፄ የሚለይበት ምንም ምክንያት የለውም። ፍፄ የብሩኬ ጓደኛ ነው። ብሩኬ ደግሞ ከኔ ጋር ብዙ ነገር አሳልፈናል ምናምን። ያ ብቻ ልዩነት ሊፈጥር አይገባም። ወይም ደግሞ ፍፄን በሌላ መንገድ ተጠራጥሬ ወይም ደግሞ ፈርቼው ፍፄን እኔ ከወንድ ልጅ ጋር አንድ ቤት ውስጥ መኖር አልፈልግም ምናምን ብዬ የራሴን ግምት ወይም የራሴን የተሰማኝን ስሜቶች ተናግሬ ፍፄ እዚህ እንዲሆን አልፈልግም፣ እኔ እሱን ማስቸገር አልፈልግም ምናምን ብዬ እንዲሄድ ካደረግኩት በኋላ ብሩኬ እዚህ የሚኖርበት ምንም ምክንያት የለምና ከዚህ በኋላ አዳዲስ ነገሮች ይኖራሉ። ምክንያቱም ብሩኬ ሄድ ብለውም እሺ ሊለኝ አልቻለም፣ አልሄድም ብሎ እኔ ቤት ቁጭ ብሏል ማለት ነው። እና ያው በዚህ ሌሊት ካሜራዬን እንደምንም ብዬ አስተካክዬ ምናምን የመጣሁት አንዳንድ ነገሮችን ለእናንተ ለማሳወቅ ነው። ምክንያቱም ብሩኬ በትግል እዚህ ለመሆን አስገድዶኝ እዚህ ሆኗል ማለት አንቺ ቤት ነው የምሆነው፣ ከአንቺ ጋር ነው የምሆነው። ልጁ እኔ መትቼዋለሁ፣ ከዛ ደግሞ አንቺን የሆነ ነገር ቢያደርግሽ እኔ ሰበብ መሆን አልፈልግም፣ ስለዚህ አጠገብሽ ልሆን ይገባል ምናምን ነገር ብሎ እንግዲህ እኔ ቤት ውስጥ ሶፋ ላይ ለመተኛት ፈቃደኛ ሆኖ እንትን ብሏል። ግን ያው ሶፋው ደግሞ ጠባብ ስለሆነ እሱ ደግሞ ወፍራም ስለሆነ አልበቃ ብሎት ያው ሲጨናነቅ ነበርና የሆነ ምንጣፍ ነበረ መሬት ላይ አንጥፎ ነው የተኛው። አሳዝኖኛል ማለት ለኔ ብሎ እንደዚህ በመሆኑ አሳዝኖኛል። ግን ደግሞ ብዙ የማይረሱ ነገሮች አሉና ከዚህ በኋላ ዋጋ አስከፍለዋለሁ ማለት ያው አንድ ቤት እንደመኖራችን መጠን
እዚህ ቤት ወዶና ፈቅዶ እኖራለሁ ብሎ ከመጣ ከዚህ በኋላ አዳዲስ ነገሮች ይኖራሉ። ከዚህ በኋላ ሀይሚ ለምን እንደዚህ ያደረግሽ፣ ለምን እንደዚህ ሆንሽ እንዳትሉኝ። ምክንያቱም ፈቅዶና ፈልጎት ነው እዚህ መሆን የፈለገው። ስለዚህ የሚመጣውን ነገር በሙሉ ይቀበላል ማለት ነው። ምክንያቱም እኔ በሚመጣው ነገር ተጠያቂ አይደለሁም እና ያው በዚህ ምክንያት ደግሞ ያደረገኝን ነገር ወይም የሆነውን ነገር እረሳለሁ ማለት አይደለም። ለእኔ ብሎ እዚህ ቤት እስከመጣ ድረስ ምናምን ብዬ ያለፈውን ነገር ምረሳ ሰው አይደለሁም። አረሳውም፣ የሚረሳም ነገር ስላልሆነ ማለት ነው። እና ግን እሱን ነገር በራሴ መንገድ እበቀለዋለሁ። እሱንም እንዴት አድርጌ እንደሆነ ታውቃላችሁ? ከዚህ ቤት አሁን ፈልጎ እኔ እዚህ ቤት እሆናለሁ ብሎ ነው አይደል የመጣው። ስለዚህ ፈልጎ ደግሞ ራሱ በፍቃዱ ከዚህ ቤት እወጣለሁ እኔ ከአንቺ ጋር አልሆንም ብሎ እኔ መሮኛል ብሎ በራሱ ፍቃድ መሮት ከዚህ ቤት እንዲወጣ ነው የማደርገው ከዚህ በኋላ። ምክንያቱም እሱ ከፍፄ የሚለይበት ምክንያት ምንም አይነት ምክንያት የለም። ፍፄ ይውጣ ይሄድ ብዬ እሱን አስገብቼ እዚህ ቤት የማኖርበት ምንም ምክንያት የለም። ከኔ ጋር ሴትና ወንድ አንድ ቤት ውስጥ አንኖርም፣ አለቀ። ስለዚህ ምርር ብሎት እንዲወጣ ነው የማደርገው በራሱ ፍቃድ። የፈለግኩትን ነው ማደርገው ብሏል አይደለ? ሰምታችኋል። ከዛ ደግሞ የፈለግኩትን ነው ማደርገው እሄዳለሁ ብሎ እንዲሄድ ነው ማደርገው። እሱ ደግሞ እንዴት እንደሆነ ታውቃላችሁ? እዚህ ጋር ያዘጋጀሁት ነገር አለ። ምናልባት ከታያችሁ አላቅም። ምክንያቱም ካሜራ እኔ እንድገባ አድርጌ ነው አስተካክዬ ያስቀመጥኩትና ይግባ አይግባ አላቅም። ብቻ ግን እንዲታያችሁ ለማድረግ ሞክራለሁ። ይኸው እዚህ ጋር እንግዲህ በጣም ነው ደስ የሚለው ድምፁ ራሱ። በጣም ደስ ይላል አይደለ? አዎ እኔ ተመችቶኛል። ከዚህ በኋላ ይሄን የመሳሰለ አዳዲስ ነገር ይኖራል ማለት ነው። ለዛሬ ያዘጋጀሁት ይሄንን ነው። ተኝቷል። ሂድ ቤትህ እደር ብለውም ሊያደር ፍቃደኛ አይደለም። ወደ ቤቱ ሊሄድ ፍቃደኛ አይደለም። አንቺ ጋር ነው ማድረው፣ ትቼሽ አልሄድም፣ ችግር የለውም ብሎኛል። ሶፋው አልበቃ ሲለው መሬት ላይ የሆነ ምንጣፍ ነበር ነግራችኋለሁ፣ አንጥፎ ተኛ። ተው መሬቱ አይመችም፣ ይቀዘቅዝሃል፣ በሽተኛ ትሆናለህ። እኔን ሰበብ እንዳታደርገኝ፣ በኋላ እኔን ሰበብ እንድታደርገኝ አልፈልግም ስለው እምቢ ብሏል። ስለዚህ በምንም ታምር እሱን አሳምኜ ማስወጣት አልቻልኩም። ያለኝ አማራጭ ምንድን ነው? ይሄንን ውሃ ወስጄ ላይ ገለብጥበታለሁ። ከዛ የሚለውን ነገር ታያላችሁ። ከዛ በፊት ግን ካሜራዬን መጀመሪያ አስተካክዬ ነው የምመጣው። ካሜራዬን አስተካክዬ እመጣለሁ። ከዛ ይሄንን ውሃ ወስዳለሁ፣ እላዩ ላይ ገለብጥበታለሁ። ከዛ ተናዶ እኔን አንድ ነገር ለማድረግ ቢሞክር እንዲህ ተች ለማድረግ ቢሞክር እኔን ፍርዱ ለራሱ ትችለታለሁ። እኔ የለውበትም። ምክንያቱም ኡኡ ብዬ ጮህና እዚህ ሰው እንዲሰበሰብ ነው ማደርገው። ከዛ ሰው ተሰብስቦ ምን እንደሚል አላቅለትም። ምክንያቱም እኔ ስከራይ ብቻዬን የተከራየሁት ያለሁት ብቻዬን ነኝ ብያለሁኝ። አከራዮቼ ብቻዬን እንደሆንኩ ነው የሚያውቁት። ከስንት አንዴ ምናምን ሲመጣ ቢያዩት ነው እሱን እዚህ ቤት ውስጥ የገባ ነፍፄ ምናምን እዚህ ሲመጡ ጓደኞቹ ቢያዩ ነው ከስንት አንዴ። ስለዚህ በዚህ ማታ ደግሞ እኔ ስጮህ አስቡት፣ እኔን የሆነ ነገር ለማድረግ ሲሞክር ብጮህ፣ ከዛ ሰው ቢሰበሰብ አከራዮቼ ቢመጡ እሱ ላይ ምን ሊፈጠር እንደሚችል አላውቅም። ስለዚህ የሚመጣውን መዘዝ ሁሉ ይወጣው። ምርር ብሎት እንዲወጣ ነው የማደርገው ከዚህ ቤት። ምርር ብሎት በቃ ሀይሚ በቃሽኝ፣ ሰለችሽኝ ብሎ እንዲወጣ ነው የማደርገው። ምክንያቱም አብሮኝ ስለኖረ ብቻ ወይም ለእኔ ብሎ ስለመጣ ብቻ የሚረሱ ጉዳዮች አሉ ማለት አይደለም። የማይረሱ ፋይሎች አሉና ይህንን ውሃ ወስጄ ገለብጥበታለሁ። እስኪ እንግዲህ ግን የሚወጣ ይመስላችኋል? እኔ ያለኝ አማራጭ ይሄ ነው። ቀጣይ የማደርገውን ነገር አልነግራችሁም። ምክንያቱም ከተናገርኩኝ እበላለሁ። ስለዚህ መናገር አልፈልግም። ከዚህ በኋላ አዳዲስ ተንኮሎች ይኖራሉ። ጭንቅላቱን አዙሬ ፀጉሩን መልጬ ከዚህ ቤት እንዲወጣ ካላደረግኩት እኔ ሀይሚ አይደለሁም።
በግዴታ እኔ ቤት ውስጥ በጉልበት እንዴ ራሱ እንደምንድን ነው የሚያየው? የፈለግኩትን ነው ማደርገው ይለኛል እንዴ? እኔ ደግሞ የፈለግኩትን አደርጋለሁ በገዛ ቤቴ። ቢበሰብስ ምንጣፌ ነው፣ ቢበሰብስ ሶፋዬ ነው፣ ቢበሰብስ የለበሰው ልብስ ነው። ደግሞ እኔ አይመለከተኝም። ይደርቃል፣ አለቀ። ወለውለዋለሁ ነገር ወይ ደግሞ ራሱ እንዲወለውል ቁጭ ብዬ ወልውል አጽዳው ብዬ እንዲወለውል ምንጣፉን አስወጥቼ ጠዋት ሲነጋ በጠዋት እንዲያደርቅ አድርጌ አሰቃየዋለሁ። ብቻ ቤተሰቦች እኔ ይሄን የማደርገው ለራሴ ብዬ ነው። ለራሴ ብዬ ነው። የሚጠቅመኝን ነው የማደርገው፣ የሚበጀኝን ነው የማደርገው እንጂ የሆነ ሰው ድንገት ተነስቶ አንቺ ጋር መሆን እፈልጋለሁ፣ አንቺ ጋር እንደዚህ ጉዳት ሊደርስብሽ ይችላል ምናምን ብሎ የፈለገውን ሰው እየጎዳው ከዛ ደግሞ እኔ ጋር መጥቶ እንዲሆን አልፈልግም። ስለዚህ ብቻ አላቅም። አሁን በዚህ ሌሊት በዚህ ውድቅት ሌሊት የምመጣው እኮ ሰው ተኝቶ በሚያንኮራፋበት ሰዓት እኔ ነገር ሳብሰለስል ምን ላድርግ ብዬ ሳስብ ይሄን ሀሳብ ይዤ የመጣሁት እሱን ከዚህ ቤት ለማስወጣት ነው። ምክንያቱም እኔ ሀይሚ አልፈልግም፣ ማንም ጠባቂ አልፈልግም። በቃ እኔ ጠባቂ ያስፈልገኝ፣ የሚጠብቀኝ አንድ ፈጣሪ ያለኝ። ስለዚህ ፈጣሪ እያለ ማንም ምንም ሊያደርገኝ አይችልም። ከፈጣሪ በታች ደግሞ ራሴን በራሴ መጠበቅ እችላለሁ። በቃ ይሄን ቤት መልቀቅ ከሆነ ለቃለሁ ብዬ አስለቂም ብለው አግተውኛል። ስለዚህ እኔ እሱ እንዲጠብቀኝ አልፈልግም። መሮት እንዲወጣ ነው የማደርገው ከዚህ ቤት እና ብቻ አሁን ስለፈልፍ እንዳይሰማኝ ካሜራም ሳስተካክል ደግሞ እንዳይሰማኝ በተቻለኝ አቅም ቀስ ብዬ ካሜራ ለማስቀመጥ እሞክራለሁ። በዚህ አጋጣሚ ክፉ ሰው መሆን አልፈልግም። ክፉ ሰው ለሆንም ፈልጌ አይደለም ውሃ ምደፋበት፣ ክፉም ሰው አይደለም፣ ግን መሆን ስላለበት አንዳንድ ቦታዎች ላይ መሆን ያለባቸው ካራክተሮች አሉ አይደለም። ስለዚህ ይሄ የኔ ባህሪ ነው። በቃ ስናደድ የማደርገውን አላውቅም። በቃ ስናደድ የሚመጣልኝ ሀሳብ ይሄ ነው። በቃ የምፈልገውን ነገር ነው የማደርገው፣ ማንም እንዳይጠይቀኝ። እና ደግሞ ሌላው የረሳሁት ነገር ምንም ያክል ምንም ነገር ብንደራረስ እኔ እንዳንተ አይደለሁም እና መልካም ምኞቴን ልገልጽልህ ፈልጋለሁ። ይህም በዚህ አጋጣሚ ማለት ያው እኔ ብዙ ነገሮችን አሳልፈናል ምናምን አውቃለሁ፣ ግን 300 ሺህ ገብተሃል፣ በጣም ደስ ብሎኛል። ግን ደግሞ ምንም ማድረግ አልችልም። ደስ ቢለኝም ምንም ማድረግ አልችልም። በቃ እኔ መልካም ምኞቴን ብቻ ግን ልነግርህ እፈልጋለሁ። ብዙ ለፍተሃል፣ ብዙ ጥረሃል፣ ብዙ ዋጋ ከፍለሃል እና 300 ሺህ ውድ የሆኑ እንቁ ፋሚሊዎችህን ለማፍራት ብዙ ዋጋ ከፍለሃል። በዚህ አጋጣሚ ኮንግራ ብያለሁ። በርታ፣ ግን ከቤት ይውጣ። በቃ አልፈልግም፣ ከቤት ይውጣ። በቃ ውጣልኝ። ይህን ቪዲዮ ስታየው እኔ እንዲሰማ ፈልጌ አይደለም፣ ሞራልህም እንዲነካ ፈልጌ አይደለም፣ ግን በቃ አልፈልግም፣ ከቤት ይውጣ። ቤት የለህም እንዴ? ቤት አለህ አይደል እንዴ? በቃ ቤት ደርኔ ጠባቂ ያስፈልገኝም እና አንተ ነህ እንደዚህ ክፉ ነገር እንዳደርግ የምትገፋፋኝ፣ ራስህ ነህ። ይሄንን እንዳደርግ የምትገፋፋኝ ራስህ ነህ። እኔ እንዳንተ ተኝቼ እንቅልፌን ማንኮራፋት ፈልግ ነበር፣ ግን ደግሞ እንዳልተኛ የምታደርገኝ ለአንተ ተንኮል እንዳስብ የምታስገድደኝ ራስህ ነህ። እኔ አልፈልግም ሄድልኝ አልኩ፣ አልሄድም አልክ። ስለዚህ የራስህ ጉዳይ። ለማንኛውም ቤተሰብ ካሜራዬን አስተካክዬ ከዛ ደግሞ ይሄን ውሃ ልወስድ እመጣለሁ። እንደማይነቃ ተስፋ አደርጋለሁ። ቢነቃም አልለቀውም፣ ደፋበታለሁ። ሴት ስለሆንኩ ጉልበት የለኝም ማለት አይደለም፣ ሰራለታለሁ ዛሬ። ብቻ አብራችሁ ይሁኑ። ቤተሰቦቼ ካሜራ ይሻለው
በሬን ስከፍት እንዳይሰማኝ የቱ ጋር እንደተኛ እዩት። አያችሁ? ለጥ ብሎ ተኝቷል። እዚህ የእናቱ ቤት ያለ መሰለው እንዴ? የኛ ጠባቂ እንደዚህ ተኝቶ ነው አሁን ይሄንን የሚጠብቀኝ? እየጠበቀኝ ነው ወይስ እያደረ ነው እኔ ቤት? ምን ይመስላል? ለማንኛውም ካሜራዬን ላስቀምጥና ተመልሰን እንገናኛለን። መብራቴን አበራርቻለሁ። ከዛ በተቻለኝ አቅም ቀስ ብዬ እንዳይሰማኝ አይንቀሳቀስም ሰው። በስመ አብ ወልድ። ይሄ እኮ ሊጠብቀኝ አይደለም ሊያድር ነው የመጣው። የቤት ኪራይ ደርሶበት ነው መሰለኝ ቤት ውስጥ ክፈል ተብሎ ነው መሰለኝ ላለመክፈል እኔ ቤት መጣ። ደፋር እሰራለሁ። ካሜራዬን አስተካክያለሁ ቤተሰቦች። ከዛ አሁን ውሃውን ይዘን እንመጣለን። የትም እንዳትሄዱ አብራችሁ። አሁን አንተ ነህ እኔን የምትጠብቀኝ። ጠብቀኝ ይሉታል። ባይሆን አንተን ፈጣሪ ጠብቀኝ። በዚህ ጆክ ካደረኩኝ ደግሜ ማድረግ አልችልም፣ ማበስበስ አልችልም። ስለዚህ ይሄ ጆክ ምንም አይጠቅመኝም። ውጣ ከቤቴ ውጣ። ነው ውጣ። አንቺ ግድነሽ እንዴ? አንቺ አምሻል እንዴ? ምንድን ነው? ግድነሽ እንዴ? ምንድን ነው ብዬ ነው የምጮኸው? ስማ፣ በዚህ ሌሊት ያለኸው አንተ ሴት ቤት ነው። አንቺ አምሻል እንዴ? ሂድ ወደ ቤት። ቤት የለህም? ዘይት ምን ጆሮዬ ላይ ፈተሽች? ምንድን ነው? ምን ያቀል ነው? ቤት የለህም ወይ? ስታስጠላ በእግዚአብሔር። ያምሻል እንዴ? አያመኝም፣ ጤነኛ ነኝ።
እዚህ እጅ እባክሽ ደግሞ ትተኛለች። ሶሪ ነው። እሺ አሳያለሁ። አንቺ ማርያም እንጣላለን። ያምሻል እንዴ? ማርያም እንጣላለን። እንጣላ አንቺ እግዚአብሔር እንጣላለን። ስነ ስርዓት እሺ። ልጁን ከድላይ ፈልገው እንድንጣላ ሂድ ከዚህ ከቤቴ። አሚን በቤቴ እንጣላለን። መታሻል ሞተ ምርር ነው የሚደግ ዛሬ ምንድን ነው እንትኑ? ምንድን ነው እንትኑ? ኧረ እባክህ በገዛ ቤቴ ኦ ብዬ ጮኬ ጉድ ነው የሚፈላው። እጮሃለሁ። አንቺ አትጀምሪ። እኔ የሆነ ነገር አንሽ እንዴ? አዎ እሰይ እንኳን እንዴት ነው የሚያደርግሽ? ለሽተኝ ማርያምን እንጣላለን። አንቺ ዙሪ እጮሃለሁ። እጮሃለሁ። ለምን ስጩ አትዩ? በዚህ ጠራራ ደን ወደዚህ መናች ና ይሄን አንሳ አድርቀው ወስራ አድርቀው። አንቺ እብድ ነሽ እንዴ? አምሻል። ቤቱን አስታው ወሉላ ይመላጣል። አጥና እኔ ልጠብቀኛ እንደዚህ ያለሁ ሬሳ እንቺ በለፈትሽ ወደዚህ ይጂ ቀልጅ በቀልጅ እሺ። ጻፊ ልከኝ እስኪ አንተ ወንድ ነህ። ራስህን እንኳን መጠበቅ አትችልም። አየሁ አይደለ? እንኳን እኔን ልጠብቀኝ ራስህን መጠበቅ አትችልም። ከኔ ከሀይሚ ገና ምን አይተህ ህይወትህን አንቺ ምንድን ነው የሚያጃጅልሽ? አሁን ናጽደው ወልለው ምኑ ነው ናጽደው? ወልለው አጽደው አንቺ በእናትሽ ዳምና እንዳልበረክት ወይ ዝም በይ። ምን አይነት ቀልድ ነው የምትቀልጂው? ምን አይነት ቀልድ ነው ይሄ? ቀልድ ነው ቀልድ ነው ወይ? ምን አይነት ቀልድ? እረፍ። ጮኸ። እሺ እንዴት ነው እንደዚህ የምታደርጊው? ምንድን ነው ደግሞ ጮኸት? ምን ልታወጪ? ቀልድ አይደለም። እንድትወጣ ነው የምፈልገው ከዚህ። አይ አልወጣም፣ እዚህ ነው የምሆነው የምትል ከሆነ ስራ ስራ ጠብቀኝ ሞታል። አሁን አንተ ጋር ነው የምትጠብቀኝ? እንከባበር። እግዚአብሔር ና አድርቀው ይወሉ ለምን ያዛችን ጉደጎልሽ ገደል አገኝ። አሁን ምን ላይ ነው የምትተኛ? አይሃል ገና ምን አይተህ ሶፋውን አበሰብስልሃለሁ። አንቺ እንከባበር። እንደ ህፃን ልጅ አትሁኝ። ምን አይነት ወደድር በጣም ደነዘሽ ማርያም። አይ ኖ በጣም ደነዘሽ። ና አድርቀው ይሄ ወስደን አንቺ ዝንጥራት እንዳትወሪኝ በቃ። ይሄንን ወደዛ ወሰድልኝ። አንቺ እብድ ነሽ? አዎ እብድ ነኝ እኮ። ይጃታሪ የምታከሚ ቀልጅ በቀልጅ እሺ። እዚህ ከኔ ጋር አይደለም። እኔ ለምን እንደሌለ ነው የምታረጅ? በዚህ ልትመታኝ ነው? አዎ መጥፋሽ። በዚህ ልትመታኝ ነው? አዎ ጆሮዬ ላይ ከተሽ እኮ። ልትገለኝ ነው? ጆሮዬ ላይ ከተሽ ልትገለኝ ነው? ምንድነው? ዶሮ ነሽ እንዴ አንቺ? ነው የምገልሽ። በዚህ ብትመታኝ ብትፈነከተስ? እንደዚህ ላይ አድርግሽ በደንብ ሁንስ። አትጃጃይ እብድ ማርያምን። ደሜን አፍስሰህ ያለ ደም ልታስቀረኝ ነዋ። አበሳጭተህ ጨጓራዬን ይላጥከው። አሁን ደግሞ ደሜን አፍስሰህ ልትጨርሰው ያለ ደም በቁም ይባልፈት ልታስኬደኝ። ቀጥ ብለን አውጣ ወልውለው። ይሄንን መኖሩን ከፈለክ እዚህ ቤት ውስጥ ይሄንን ወልውል። ዝም እያልኩሽ ነው። ነስራቴ ዝም ሲል እንኳን አትይም እንደ ህፃን ያለሽ አሁን ምን እንዲባል ሂዶ ለቤት አልሄድም።
ሶፋው በሰበሰልህ። እሺ አሁን ምን ላይ ትተኛለህ? ይኸው ያንበስብሷል። ይሄኛው ደነዝ ነገር እሰይ እንኳን ደነዝ ነው። አሁንም አትሄድም? ሲመናሽ አጨቃጭቂ ምን አንተ ዞር ያለዛ አይደለም። አንቺ እግዚአብሔርን መዛሻል እንዳነቂ አጠገብ ይደስ እኔ ልጠብቀኛ እንደዚህ ሆነ። አይ በእናትሽ አትጃጃይ፣ አትጃጃይ፣ አትጃጃይ። የራስሽ ጉዳይ አያገባኝም ስለአንቺ። በጣም ትጃጃያለሽ። አቡ በእናትሽ ዞሬ ዞሬ በእናትሽ አትገፍትረኝ፣ ትጃጃያለሽ። አትገፍትረኝ። አይሚ ማርያምን ለጥፌሽ ነው የምወጣሽ። እንከባበር፣ በቃ አትንኪ። እሺ እንደ እብድ ያደርግሻል እንዴ? ስታስጠላ ለጥፋኝ። አይሚ አትፈታተኝ፣ በቃ ዝም ብለሽ እየተፈታተንኩ አይደለም። አንቺ በእናትሽ መሄድ ከሆነ የምትፈልገው እኔ ተማርከህ ከሆነ መሄድ የምትፈልገው መታኝ ሂድ። አንቺ ጤና የለሽም እንዴ? በሌሊት እብድ ነሽ እንዴ? አንቺ ሰው የተኛበት እዚህ ተኝተህ ራስህን ማጠበቅም እንኳን የሌለበት ሰው የተኛበት ወይ ማን ነው የሚተኛው? እዚህ አንቺ በእናትሽ እኔ ሳልተኛ እየተሳቀቅኩኝ አይመለከትም። ቢራሽ ያው ምን ይባል እና ሌላ ምን ይባልሽ? አሁን እንደዚህ አይነት ቀልድ ይቀለዳል? ማን ላይ ዘዳልሽ እንዴ? ተግማምተሽ ተመለከተሽ ምን ላይ እንደምተኛ ግራ ሲገባ አጽድተህ ወልውለት ይሄንን ምንጣፍ ታደርቀዋለህ። የራስሽ ጉዳይ ዛ እኔ ሃይሚ እንደሆነ ምንቁቅ ነው። እንኳን እንደዚህ ያደርግ ልትሳደብ ነው እንደ ቤት የመጣው? አዎ እሳደባለሁ። ሲጀመር እኔ ልጠብቀኝ አይደለም የመጣው። የቤት ኪራይ ደርሶብህ ነው አይደል? አዎ የቤት ኪራይ ደርሶብህ አከራዩ ብር እንዳይጠይቅ እኔ ቤት ነው የመጣው እንጂ እኔ ልጠብቀኝ አይደለም። እንደዛ ቢሆን ኖሮ ይሁሉ እንቅልፍ ሲጀመር መተኛት አይንህን ራሱ እንደዚህ ማድረግ አልነበረብህም። ሲጀመር ራሱ ማለት ነው ማርያምን በጣም ተነስ የምሬ ነው። አይንህን ራሱ እንደዚህ መጨፈን ራሱ አልነበረብህም። እኔ ልጠብቀኝ አይደል እንደ መጣው ደፋር ደበረ ከደበረ ውጣ ሂድ። አልሄድም። እኔ ወዴት ነው የምሄደው? ከቤቴ እሰይ ገና ምን አይተሽ አትፎክር። ምታኝና ሂድ። ለምንድን ነው ትዕግስት የምትፈተው? ለምንድን ነው ትዕግስት የምትፈተው? አንቺ ዝም አትይም እንዴ? ለምን አይደለም ወይ? ለምን አትይም? ለምንድን ነው ዝም አትይም? አትፈታተኝኝ። በቃ ወደዛ ሂጂልኝ። አይሚ በቃ ከቻልሽ ዝም በይ። ማርያምን እንጣላለን እንዳንኪኝ። ትጃጃላለች እንዴ? ዛን ትጃጃይበት ሄደሽ እሰይ እንኳን ተጃጃሉ። ገና ምን ስልከና ጠፍቶ እሰይ ነገ ደግሞ እዚሁ ከቀጠልክ ገና ብዙ ነገር አሳያለሁ። አይሚ በቃ አረፊ። ምን ይረፊ ምናምን አትበለኝ። በቃ ሂድልኝ። አሁን ልተኛበት። እኔ ለሊት ሙሉ ሳልተኛ አንተን ነው የምጠብቀው ወይስ አንተ እኔን ነው የምጠብቀው? አንተ እኔን ነው የምጠብቀው ነው አንተ ነው? ምን አገባኝ እኔ? አይመለከትሽም። በቃ ወደዚህ ልጠብቀኝ እንዴ መጣሁ? ለምን አይነህን ትጨፍናለህ? ሲጀመር ራሱ ለምንድን ነው የምትፈታተኝ? አረ ለምንድን ነው የምትፈታተኝ? እኔ ነኝ ለተፈታተኝ ፈልገው እዚህ ምን የፈለከው? ወልውለው እንከባበር። በቃ የራስሽ ጉዳይ ነው፣ አይመለከትኝም። እሺ እንደብድ ያደርግሻል። የት እንደምታድር አይሃለሁ። እኔ ክላሴ ገብቼ ትኛለህ።
አትሳደብ። እንደምናችሁ አትሳደብ። ሃይሚ ረፊ እግዚአብሔርን ረፊ ደደብ ነሽ እንዴ? አታስቢም? በቃ ጆሮ ውስጥ ይገባል እንኳን ብለሽ። አዎ አላስብም። እንዴት ማሰብ ይችላል? የፈለኩትን ነው ማደርገው። አትማታ ወይኔ እንዴት ነው የሚያደርገው? የፈለኩትን ነው ማደርገው። አልዘጋም። ማሰብ የምችል ሰው አይደለሁም። በቃ የፈለኩትን ነው ማደርገው። ዝም ማለታችን ደስ ያለኝን ነው ማደርገው። አንቺ እግዚአብሔርን እንጣላለን። በእንክችሽ ነው ሞተው ስነ ስርዓት። አሁን አልተጣላንም እንዴ? ይመጣጣች በጣም አበዘ። እሰይ ፊሲ ሰጥሽ ፊጣት አረ እንዴት ነገር ነው ዘይት ማርያምን ስነ ስርዓት። እሺ እግዚአብሔርን ስነ ስርዓት እንዳትወሪ። በቃ ዝም ብለሽ እንጂ በትራስ መታኛ እግሬ ይተኝ ሆነ ተኝ እንደዚህ ታስተው ደምስ አሁን የቱ ጋር እንደምተኛ ያያለ። ቤት መሄድ አልፈለክም? ቆይ ሃይሚ በቃ አይመለከትሽም። ነው አልፈለኩም። ምን ይጠበስ? እሺ አሁን ልታደርግ በቃ ምን አገባሽ? መጀመሪያ አታስቢም እንዴ እንደዚህ ከማድረግሽ ነው? ሂዳ እኔ የምትሄድ ነው አይመሰለኝ። አይን አውጣ እንደሆንክ በምን አውቃለሁ? እኔ ደፋር አይደል? በጨዋታ አይደል እንዴ? አሁን መሄድም አልፈልግም። እዚሁ ነኝ ያልኩት። ደነዝ ነሽ እንዴ? በቃ ዝም በይ። አዎ ደነዝ ነኝ፣ ደደብ ነኝ። ዝም በይ። አፍሽን ዝጊ። በቃ የጅል ቀልድ አቀልሽ ስነ ስርዓት ማርያምን ረፊ እንከባበር። እየታገስኩሽ ነው በጣም ህሊና አትፈታተኝ። ማርያምን ረፊ እንጣላለን። ማርያምን እኔ መጥፎኛ ነው ማስቀየምሽ። በቻልሽ አፍሽን በጣም ደስ የሚለው ሰው ሲናደድ መዝናናት። ጃንጥላይን ማርያምን በረግሽ አፍሽን ዝጊ። ሁሉ ቃስበር ጃንጥላይን እንዳሰብረው አፍሽን ዝጊ። አይ መታኛል፣ እጠቁራለሁ። ማርያምን ተነክትሻለሁ። ስለ ስርዓት ያዝ። አፍሽን ዝጊ። እሺ በቃ እንዳትወሪ። ጃንጥላይ ከሚሰበር እኔ አፌን ዘጋለሁ። ማርያምን ተነክትሻለሁ። በቃ እሺ መስራት የፈለግከውን ቃስበር ጃንጥላይ እንዳሰብረው። ዝም በይ በቃ እንዳትወሪ። እንድትወሪ ነው የምፈልገው። ህፃን ነሽ ማርያም። እሰይ አሳድገኝ። ምንድነው እኮ አፍሽን አትክፈቺ። በቃ አትወሪ። ከአንቺ እንዳነኪኝ ወደሱ ከአንቺም ብዙ እንዳነኪኝ አንተ ካልወጣ አልገባም። ስራሽ ጉዳይ አትገባሽ። ምን ተሰማህ ታዲያ? ወደድከው? አፍሽን ዝጊ። እግዚአብሔር አንተ አላበዛሁም እንዴ? በገዛ ቤቴ በብረት ልትመታኝ ነው? እንከባበር። በዚህ ልትመታኝ ነበር? ሃይሚ አታናጂኝ። በቃ በገዛ ቤቴ አታናጂኝ። እሺ ውጣ። በእናትሽ ወደዚህ ሂጂ። እረሽ ሂጂ። እኔ ዝም ስልሻለሁ። ሂጂ ግቢ። ነይ ሂጂ። አንቺም ብዙ ትላላችብኛለሽ። በገዛ ቤት ሊማታ ነው እንዴ? አንቺ እግዚአብሔርን ጠልዝሻል። ሂጂ ግቢ። ማርያምን ችግር አትላላች እኔ ጋር
ማርያምን አስቀይሜሽ ነው ጨጓራህን ላጥ ነው ማለት ነው። አስቀይሜሽ ነው የምወጣው። ጨጓራህን ነው የምልጠው። አስቀይሜሽ ነው የምወጣው። አስቀይመኝ ውጣ። ችግር የለውም። እኔ ደግሞ ለመቀየም ማን ብሎ አሁንስ መቼ አልተቀየምኩም ማለት ነው። ብሩኬ ክፈትልኝ። እሺ ወጥቼ እሄዳለሁ። እሺ እኔ የሆነ ነገር በሆንስ? እሄዳለሁ። ከፍቼ እሄዳለሁ። እሺ አናድዳለሁ ብዬ እንኳን ከቤት ሊወጣ ጭራሽ በመኝታ ቤት ገብቶ ተደላደለ። ችግር የለውም፣ ሌላ ተንኮል አስባለሁ። ቻው